የአብርሽ ፍቅረኛ ነኝ ብላ ለመጣችው ልጅ መልስ መለሰ ሩታ። ምን አይነት መልስ ነው? ሪከርዱን እስከ መጨረሻው ስሙት። ሪከርዱን እዚህ ጋር አስገባላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ተከታተሉ እስከ መጨረሻው ድረስ። ታትሰሙ ዝም ብላችሁ እንዳትፈርዱ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ቤተሰብ ያልሆናችሁ አሮጌዎቹ ደግሞ የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ዛሬ አብርሽና ሩታ እንዲሁም የአብርሽ አፍቃሪ ነኝ ብላ ስለመጣችሁ ልጅ አንዳንድ ነገሮችን እኔ ልንገራችሁ ብዬ ነው የመጣሁት ማለት ነው። እንግዲህ አብርሽ የምናውቀው ነው። ሩታም እንግዲህ የምናውቃቸው ናቸው። ከመጀመሪያ እስከመጡበት ድረስ እናውቃቸዋለን በደንብ አድርገን ማለት ነው። እንግዲህ አዲስ መጥታ ፍቅረኛዬ ነው እማቀው ነው። ስለዚህ ብዙ ነገሮችን አሳልፈናል። ዩኒቨርሲቲ ተማሪ ነበርኩኝ በዛ ሰዓት የተለየሁት። እንደዛም ሆኜ ግን ፍቅሩ አለ። ግን እየከፈላት እንደሚያሰራት ነው ስሩ ያለችው የነበረው እያለች ነበረ። እንግዲህ ፎቶዎችም የተለያዩ ፎቶዎችን በሚዲያ እያሰራጨ ትገኛለች ማለት ነው። እንግዲህ አብርሽ የራሱ የሆነ ትዳር እየኖረ ነው። በነገራችን ላይ አንድ ሰው ማለት ነው ሰው ትዳር ሊኖር ደህና ኑሮ እየኖረ ካለ ሰላም ትሆን እንግዲህ ልጅም እየፈጠሩ ነው ያሉት። ነፍሰ ጡር ናት እንግዲህ ሩታዬ ማለት ነው። እንግዲህ እዚህ ጋር መጥቶ መሀል ገብቶ መበጥበጥ ማለት በጣም ያስጠላል፣ ይከብዳል ማለት ነው። ምክንያቱም ሁሉን ነገር ታውቃለች ልጅቱ እንዳገባ እንዲሁም እንዳረገዘች ወይስ ሊደርባት ፈልጋ ነው? እውነት ለመናገር ማለት ነው። አብዛኞቻችሁ ደግሞ የፊት ከሆነች ለምንድን ነው እሷን እንትን የማይለው የምትሉም አላችሁ ማለት ነው። እና የፊትም ሆነች የኋላም ሆነች ምክንያቱም ልጁ አኮነኝም ብሎ ነው አይደል እንደ ይችኛዋን ያገባው። ሩታ ደግሞ ብዙ መስዋዕትነት ከፍላለች ታውቃላችሁ። ብዙ ነገሮችን ብዙ መንገዶችን ተጉዘዋል ተሩታ ጋር በጣም ብዙ የሌለ በቃ ሁላችሁም ታውቋቸዋላችሁ መቼም በሚዲያ የማያውቃቸው ሰው የለም ማለት። ስለዚህ በካሜራ ባለው ነገር ሁላችንም እናውቃለን። እና ስለዚህ ያለፉበትን የሄዱበትን መንገድ ማንኛችንም በደንብ አድርገን ጠንቅቀን እናውቃለን ማለት ነው። ያለፉበትን መንገድ ማንኛችንም ማለት ነው። እና አሁን ባለፈው ዱባይ ሄዱ፣ ዱባይ ሰርግ አደረጉ ምናምን እያላችሁ ብዙዎቻችሁን ትጥሏቸው ነበረ። ስለዚህ ሁሉን ነገር እያወቃችሁ ያላችሁ ልጆች እንደገና እሷን ለምንድን ነው እንግደው ማይዛት? ለምንድን ነው ከዚችኛዋ የወለድ? ለምንድን ነው ይችኛዋን ያስረገዘው? ለምንድን ነው ይችኛዋ ሚስት ያደረገው? እሱ የራሱ ምቾት ነው። የዛ ጊዜ ላይሆን ይችላል፣ ላይመቻችሁ ሊሆን ይችላል። እሷ ትምህርትና ብላ ነበር በዛ ሰዓት። እሱ ግን በዛ ሰዓት እሱ ያገኘው ማን ነው? ያገኘው ሩታን ነበር። ፍቅርን ሩታን ነበረ። ፍቅር ነበረች። ከዛ ከፍቅር ጥላው ትከል ሩታን ያገኘው የነበረው። ስለዚህ ሩታ ደግሞ ብዙ መስዋዕትነት ከፍላለታለች። ብዙ መንገዶችን ተጉዛለታለች። ብዙ ነገር አድርጋለታለች። ብዙ መንገዶችን ሄደዋል። እና ስለዚህ አሁን ላይ መጥተው በጣም ብዙ ልጆች መልስ መመለስ አለበት በነገራችን ላይ ማለት ነው። ዝም ማለት የለበትም። ግን ልጅቱ እንደዛ እያለቀሰኝ ምናምን የምትናገረው ነገር እኔ በቃ ስለሱ ተሱ ሌላ መኖር አልችልም ምናምን የምትለው ነገር እውነት ኤክስ ነው። ምክንያቱም አንድ ሰው ባለትዳር ሆኖ እንዲሁም ደግሞ እዳር ልጅ መፍጠር ደርሶ እንግዲህ ልጅ ያህል ነገር እንግዲህ ነፍሰ ጡር ናት ወይ ሊፈታን ነው ወይስ ሊደርባን ነው? እኔ እኮ የሚገርመኝ ነገር የብዙዎቻችሁ እንትን እንዴት እንደሆነ ብቻ አይገባኝም፣ እንዴት እንደምታስቡ ማለት ነው። በተለይ ሴቶች እንዴት እንደምታስቡ የማይገባኝ ነገር ይሄ ብቻ ነው። ምክንያቱም ሴት ነሽ፣ ነገ ባንቺ ምን እንደሚደርስ ታውቂያለሽ። ነገ ባንቺ ላይ ምን አይነት ነገር እንደሚደርስብሽ ታውቂያለሽ። ማንኛሽም አታውቂም። እና እንደዛ አይነት ነገር የምትናገሩ ኮሜንት ላይ እኔ እኮ ግርም ትሉኛላችሁ እውነት። እሷን ትቶ ለምንድን ነው እንደዚህ ያደረጋት? በትምህርት ላይ ሆና ነው እሷን የተዋት። እሺ ብሎ ለምንድን ነው የከዳት? ምናምን በቃ የሌለ ነገር እያላችሁ ያላችሁት እና ስለዚህ አዲስ አበባ መጣይ የትም ሆነች የትም ሩታ እንግዲህ አብርሽ ናት፣ አብርሽም የሷ ነው። እና ስለዚህ ደግሞ እዚህ መካከል ደግሞ ልጅ ተፈጥሯል። አሁን ነፍሰ ጡር ናት ሩታ። እንግዲህ ምንም ማድረግ አይቻልም። እና ልጅቱ ደግሞ ይሄን ነገር አሁን ያንቀሳቀሰችው እስከዛሬ የነበረች ይሄን ያህል አመት ኖሮ የነበረች ከአመት በላይ ሆናቸው አይደል እንዴ? ሩታና አብርሽ ተገናኙ ከአመት በላይ ሆናቸዋል። ስለዚህ የነበረች
በጊዜው የነበረች። ስለዚህ አሁን ላይ መጣ ነፍሰ ጡር ትኮን ታቅ ትጋቡ ትታቅ የሰውን ትዳር ለመበጥበጥ አረ ሴቶች እውነት የምትሰሩት ስራ እኔ ግን ይሄንን ቪዲዮ የምታዩ ከሆነ እህቴ ማለት ነው ይሄንን ቪዲዮ የምታዩ ከሆነ እውነት አብርሽና ሩታን አላይቼ እኔ ወስደዋለሁ ብለሽ ከሆነ ተሳስተሻል። ነገ እንደው ራሱ ተለያይተው ራሱ አንቺ ጋር ቢመጣ ራሱ ማለት ነው አንቺ ጋር ቢመጣ ነገ ያንቺ ሆኖ አይቀመጥም። ምክንያቱም እንደዚህ አይነት ነገር ምሰሪው ማለት ነው። ስለዚህ አሁን ትዳር ላይ ያለ ሁሉን ነገር ጨርሰው እያሉ ማጥተሽ እንደገና ጥልቅ ብለሽ መካከል እኔ እሱን ታላገኘሁ ሞቼ እገኛለሁ የምትይበት ነገር አረግርም ነው የሚለው ወላሂ። መልስ ግን ለማንኛውም መልስ ግን ወጥተህ ብመልስላት ደስ ይለናል ማለት ነው። አብርሽ ማለት ነው ወጥተህ መልስላት መልስ ትፈልጋለች። በእርግጥ ግን እንደዚህ አይነት ትዳር ውስጥ የምገቡ ሴቶች ግን እውነት እኔ ሁላችሁንም እያልኩ አይደለም፣ በዛው አጋጣሚ ሁላችሁንም እያልኩ አይደለም። አንዳንዶች ሴቶች አላችሁ ማለት ጥሩ ትዳር ላይ ያሉ ሰዎችን ለማለየት የምትሮጡ ሰዎች አላችሁ፣ እውነት ለመናገር ማለት ነው። እንዲሁም ደግሞ በየኮመንቱ ራሱ ተታወሩን የሰምቻለሁ አይቻለሁ ማለቴ ነው። አይቻለሁ ብዙ ኮሜንቶች እያየሁ ነበረ ማለት ነው። ለምን እሷን ትተህ ለምን እሷን እንትናልክ ለምን እሷን አታስገባም ታዲያ? በቃ ብዙዎች ማለት ነው። ነገ እኮ እኛም ሴቶች ነንና ነገም ይሄ ነገር ሊገጥመን ይችላል። ማንኛው ነው እንድታምናላችሁ እናንተ ራሱ ነገ ባለሽ ሌላ ሴት ይዞብሽ ቢመጣ ደስ ይልሻል? ደስ ይላችኋል ወይ? እንደዛ የምትሉ ልጆች ማለት ነው። እውነት በጣም ደስ አይልም፣ ይደብራል፣ ያስጠላል። ተመደበርም በጣም ነው የሚያስጠላው። እና ስለዚህ ሩታና አብርሽ የራሳቸው የሆነ ባለትዳሮች ናቸው። የራሳቸውን ኑሮ እየኖሩ ነው ያሉት። ስለዚህ እህቴ ደግሞ አንቺም የራስሽን ብጤሽን ፈልገሽ የራስሽ የሚሆነውን ለአንቺ የሚሆነውን ካሁን በኋላ አብርሽ አንቺ አይሆንም። ስለዚህ ለራስሽ የሚሆነውን ሰው ፈልጊ ማለት ነው። መፈለግ አለብሽ ራስሽ እና ስለዚህ እሰው ትዳር ውስጥ ገብተሽ ባትበጠብጭ። ምክንያቱም የሰውም ማለት የሰውም ወሬ እኮ ይበጠብጣል። እነሱ ግን ላይበጠበጡ ይችላሉ። ምክንያቱም ብዙ ነገሮችን አሳልፈዋል። ግን የሰው ወሬ ራሱ ይበጠብጣል አይደለም ሌላ ነገር ተጨምሮ ማለት ነው። እና እንደዚህ እያለቀሰኝ ምናምን ነገር ሚዲያ ላይ ወጣ የኔ ነው ማለቷ በቃ ወንድ ልጅ ነው በቃ ማለት አንቺ ጥለሽ ሄደሻል። የለሽም ነበር በጊዜው እጁ የገባችው እሷ ነበረች። ስለዚህ ከሷ ጋር አሁን እየኖረ ነው ያለው እና ይሄን ነገር ሁላችሁም ባታወግዙት ጥሩ ነው። ምክንያቱም ለሁላችንም የሚሆን ነው፣ ትምህርት የሚሆን ነው። እኔ የራሴ የሆነ አስተያየት ነው እየሰጠሁ ያለው፣ ማንንም ወክሌ አይደለም። እውነት ለመናገር ማለት ነው ማንንም አልወክልም፣ ራሴን ኮኜ ነው። እና ሁላችሁንም እወዳችኋለሁ። ቪዲዮውን ደግሞ ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ሁላችሁንም የምታበረታቱ ልጆች ደግሞ እጅግ አርጌ ከልቤ አመሰግናለሁ። ክበሩልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን፣ ፍቅርን ያምጣልን፣ መተሳሰብን ሁሉን ነገር ያደርግልን። እወዳችኋለሁኝ። ግን ቪዲዮውን ትጀምሩት በላይክና በሸር ጀምሩት እላችኋለሁኝ። እወዳችኋለሁ። መልካም ቀን ይሆንላችሁ። እህቴ ደግሞ ልብ ይስጥሽ፣ ልቦናሽን ይመልስልሽ። ፍቅር አታፍቅር ያለንም ግን ፍቅር እውር ነው። ግን ሰው ባለይ መተሽ እንትን ባቴ ጥሩ ነው ብዬ ነው የማስበው። ምክንያቱም እሷም እንግዲህ የያዛትም ልጅ ነፍሰ ጡር ስለሆነች ይሄን ነገር መረዳት አለብሽ ብዬ ነው